እንደምታውቁት እንግዲህ ቀስት የሚወረወረው የቀስቱን አክል ብቻ ሳይሆን የያዘውን እጅ አክል ነው። እግዚአብሔርን ጸጋ ከማርቆስ ወንጌል ምዕራፍ 2 ላይ አብረን እንከፋፈላለን። አሁን እንግዲህ የክርስቶስ ኢየሱስን ባለስልጣንነት ማርቆስ ባለስልጣን ነው ብቻ በማለት አልተውም። ለምሳሌ እናንተ በፍርድ ቤት አቅጣጫ ብርቱ ጉዳይ ኖሯችሁ በዛ ጉዳይ እንዲያገዛችሁ ባለስልጣን ብትፈልጉና የቅርብ የሆነው የእናንተ ባለስልጣን ዘመድ ከፍርድ ቤት ጋር የማይገናኝ ስልጣን ቢኖረው ለምሳሌ የውሃ ሀብት ሚኒስቴር ቢሆን የሰውየው ስልጣን ከእናንተ ጉዳይ ጋር ስለማይያያዝ ምንም ሊጠቅማችሁ አይችልም። ምክንያቱም ፍርዳችሁን በቧንቧ በኩል ሊያስተላልፍላችሁ ስለማይችል ስልጣን በሰውየው ቀጥተኛ ችግር ላይ የሚገርማችሁ ነገር ተግባራዊ ካልሆነ ከስም የዘለለ ትርጉም ሊኖረው አይችልም። የመምራት የመግዛት የመወሰን የማዘዝና የመቆጣጠር ኃይል ማለት ነው ስልጣን። ነገር ግን መጽሐፍ ቅዱስ ውስጥ ማርቆስ ስለ ኢየሱስ ስልጣን ሲያወራ እነዚህ ቦታን ጊዜንና አይነትን ሽሮ በሰማይና በምድር ሃሌሉያ አይነትም ጊዜም ቦታም ሳይገድበው በተገኘበት ሁሉ ስልጣኑን ያሳየ አንድ ባለስልጣን ያሳያል። የሚገርማችሁ ነገር የእግዚአብሔር ቃል ሲናገር 4 ሰዎች በቃሬዛ ጓደኛቸውን ተሸክመው ቅፍርናሆም ኢየሱስ የሚያስተምርበት ቤት ደረሱ። ኢየሱስ ባለበት ትክክል ጣራውን ገንጥለው ሰውየውን አፈረጡት። በእኔ ትርጉም ክብር ለኢየሱስ ይሁን። በካቱ አይደለም በገመድ አይደለም። ሰውየው ለራሱ እግሩ ላይ ችግር አለ፣ ወገቡ ላይ ቢጨመርስ ኢየሱስ እግር ስር ይድረስ እንጂ አንድ ላይ ይፈወሳል። ኢየሱስ 4 ሰዎች አየ ያመኑ። እምነት ከቤት አመጣቸው። እምነት ጣራ ላይ አወጣቸው። እምነት ልጁን እግር ስር አስቀመጠ። ሁሉ ጊዜ እምነት ከአክሽን ጋር ይሰራል። የሚያምኑ ሰዎች በምን ይታወቃሉ? ድርጊት አላቸው። የተገለጠው ችግር ሁሉ የተሰወረ ምንጭ ስላለው ጌታ ኢየሱስ የተገለጠውን ተወና የተሰወረውን ነቀለው። የሚታየውን ማስተካከል ነው ቀላል። የሚታየው እንዲታይ ያደረገውን ማስተካከል ነው ቀላል። የሚታየው ቀላል ነው። እኔ ግን ስልጣን ስላለኝ የማይታየውን አስተካክላለሁ አለ። ጌታን እጅግ አድርጌ አመሰግናለሁኝ። ሁላችሁንም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት አመሻችሁ? ጌታ የተባረከ ይሁን። በፊታችሁ እንድቆም ጌታ ስላገዘኝ በድጋሚ ጌታን አመሰግናለሁኝ። ለዚሁም ደግሞ የእግዚአብሔርን ሰው አፖስትል ጃፒን እግዚአብሔር ያክብርልኝ ማለት ፈልጋለሁኝ። እንግዲህ የእግዚአብሔርን ቃል ስታነቡ እንደምታውቁት ሐዋርያት ሥራ ምዕራፍ 12 ላይ ለጴጥሮስ መልአክ በር ቢከፍትለትም የነሮዴ ቤት እንግዲህ የከፈተችለት ማርያም ናት። ስለዚህ አንዳንድ በሮች ማርያም ያስፈልጋቸዋል። እኔ ማርያም ሆኗል እዚህ እንድቆም። እግዚአብሔር ያክብርልኝ። እግዚአብሔር ሰው ሃሌሉያ። በጣም ደስተኛ ነኝ ስለ እግዚአብሔር ሰው አገልግሎት ደግሞ አብራችሁ ስለምታገለግሉ ሁሉ ስለ ኒው ክሬሽን ቤተክርስቲያን እግዚአብሔርን በጣም አመሰግናለሁኝ። በመድራችን ላይ እግዚአብሔር ለበረከት ምልክት ስላደረጋት እንደዚሁም ደግሞ እግዚአብሔርን ሰው በጣም ላመሰግን ፈልጋለሁ። እንደምታውቁት እንግዲህ ቀስት ምንድነው የሚመታው ወይም የሚወረወረው የቀስቱን አክል ብቻ ሳይሆን የያዘውን እጅ አክል ነው። አይታችሁ እንደሆነ በኦሎምፒክ ላይ አንድ አይነት ቀስት ይዘው ነገር ግን ውጤቱ ይለያያል እና ከቀስቱ ሳይሆን ከእጁ ነው። እና አንዳንድ እጆች ሲይዟችሁ በረከታችሁ ጋር ያደርሷችኋል። እናንተ ደግሞ በኃያል እጅ ተይዛችኋል። አጨብጭቡለት እስቲ ሃሌሉያ። እናንተ እንግዲህ አብራችሁ ሆናችሁ ብዙ እንደተጠቀማችሁ አውቃለሁ። ፊታችሁ ያስታውቃል። እኔ እንኳን በጣም 15 እና 20 ደቂቃ በማይሞላ ነገር ውስጥ ከእግዚአብሔር ሰው ጸጋ አንድ ጊዜ ተካፍያለሁ። ምሳ ለመብላት ከ4 ጓደኞቼ ጋራ ስንገባ እሱ ፊት ለፊት ነበረ እና ጆይን እንድናደርገው ስንጠይቀው ይቻላል አለን። ከዛ ምሳ መብላት ጀመርን። ኢሚዲየትሊ እሱ ከተቀላቀልነው በኋላ ጨዋታው ተቀየረ እና ስለ ገዢነት ሆነ ጨዋታው። ኢየሱስ ጌታ ነው። ሃሌሉያ። ይመስለኛል አስቀድመን ስናወራ የነበረው ስለ ታላቁ መከራ ሳይሆን አይቀርም። እንደውም አንድ ወዳጄ እንደዚህ ብሎኛል። ግን አንዳንድ ሰዎች ታውቃለህ ሰማይ ይቆጫቸዋል። ምክንያቱም እንደዚህ በቃ መላእክት እያዩአቸው እነዚህ እኮ ከታላቁ መከራ የመጡ ናቸው የሚሏቸው በልዩነት። ለማንኛውም ወሬው ተቀየረ። ጌታ ምስክሬ ቴብሉ ነደደ። በጣም ስለ ገዢነት፣ ስለ እግዚአብሔር ቸርነት፣ ስለ በረከት እግዚአብሔር እንደሚያግዝ እንደሚረዳ ሆነና በቃ ወዲያው አትሞስፌሩ ተቀይሮ እጅ ለእጅ ተያይዘን መጸለይ ጀመርን እና እዛ መካከል መጠነኛ የሆነ እንቅስቃሴ ያደረኩት እኔ ነኝ። አፖስትል እንደምታውቁት ዓለምን ዞሯል። እዛም 2-3 ልጆች ዞሯል። እግዚአብሔር በተንቀሳቀሱበት ምድር ላይ ስላደረገው ትልልቅ ነገር ሲያወሩ እኔም የሺናሻዋን እድል ባገኝ ይያል ይጉጆዋን እድል ካገኘው ይያልኩኝ ከዛ ዝም ስልበት አፖስትል እጆቼን ያዘና ከዚህ በኋላ ተራው ያንተ ነው አለኝ። እና እንደዚህ አይነት ምስክሮች ቀላል ይሆናሉ። አደገኛ ብለሲንግ እየመጣ ነው አለኝ። እና በጣም ጮክ ብዬ አሜን አልኩ። እና አሜንን ተከትሎ እየተመገበ የነበረ አንድ ሰው እየሮጠ መጣ። ምንድነው አገልጋዮች ተሰብስባችሁ አሜን የምትባባሉት?
ለኛ ጸልዩልን እንጂ እናንተማ እርስ በርስ ለምንድን ነው የምትጸልያሉ ብሎ ምግብ ቤት መሃል ተንበረከከ እና ከዛ በኋላ ሁላችንም እግዚአብሔር በልባችን ያከበደውን ተናገረን አሜን አለ ሄደና 3 ደቂቃ አልቆየም ተመልሶ መጣ እሱ እንደሄደ ተያይዘን እየጸለይን አፖስትል ድጋሚ እኔ ላይ ትንቢቱን ያመጣ ነው ጠብቅ ከዚህ ቀን ጀምሮ ትልልቅ ሚራክሎች ይከተሉሃል አለኝ አሜን ስል መጣ ሰላም ሲለን እኔ ጀርባውን ሰጥቼው ነበር ለልጁ አላየኝም እና በፊት የቆመና እንደዚህ አለ መኪና ውስጥ እንደተቀመጥኩኝ እግዚአብሔር ለዚህ ሰው ገንዘብ እንድሰጠው ተናግሮኛል አለ ከዛም በፊት አላየሁትም ከዛም በኋላ አላየሁትም ያንን ወንድም ድጋሚ ባየው ግን ደስ ይለኛል ክብር ለኢየሱስ ይሁን እዚህ ውስጥ ካለ ማለት ነው ከዛ አካውንት አለኝ አካውንት ሲለኝ ጠፋብኝ አካውንት ሲጀመር የኔ አልመሰለኝም እና አጠገቤ የነበረው ነበር ተሽከረከረና አሁን ስጠኝ ሲለኝ ስጠው እንጂ ስል ያንተ ነው አለኝ ከዛ ስሰጠው አሁን ቁጥሩን በነግራችሁ ተደነግጣላችሁ ያለኝ ይሄ ነው በቃ ሰጥቻለሁ ብሎ ሄደ እና እኛ ልጁን አላየነው ምክንያቱም እኔና አፖስትል ሁሉ ሲሆን እጅ ለእጅ ተያይዘን ነበር 10 ደቂቃ እዛ ቦታ ላይ አልቆየሁም እና አጠገቤ ያሉ ወንድሞች ከዚህ እግዚአብሔር ሰው ጋር ያሉ ሰዎች ምንኛ የታደሉ ናቸው በ10 ደቂቃ እንደዚህ ያለ ብለሲንግ እኔ ከተቀበልኩኝ 10 አመት የቆያችሁ የግል ልጅት ከሌላችሁ ሃሌሉያ እግዚአብሔር ስለሰጡን አባቶች በእውነት እግዚአብሔር የተባረከ ይሁን ታውቃላችሁ አይደለ የሮቤል ህይወት መበላሸት ምክንያት ያዕቆብ በሮቤል ላይ የተናገረው ነው ምናልባት እግዚአብሔር ሙሴን ባያዘጋጅለት ሮቤል ብዙ የጭንቅ መንገዶችን እንደሚያሳልፍ አስባል እንደምታውቁት የመጀመሪያ ልጅ ነው ሮቤል ያዕቆብ ግን ወልጆቹን ጠርቶ ሲባርክ ለሮቤል ያቀበለው ምንም በረከት አልነበረም እንደውም ምንድነው ያለው አንተ በኩር ነህ የኃይሌ መጀመሪያ ነህ ግን አለቅነት ላንተ አይሁን ብሎ አለቅነትን ከለከለው ይሄንን ሁሉ ታውቃላችሁ በእስራኤል ነገድ ውስጥ በቁጥር ብዙ ሮቤል ነው ግን አይደለም የከተማ አለቃ እንዲሁ ታሪክ ስታጠኑ የክፍል አለቃም ይሆን አይመስለኝም ሮቤል ምክንያቱም ያባ ግን ሙሴ መጥቶ በመንፈሳዊ ስልጣን የሮቤልን ዴስቲኒ ያስተካከለለት ብዙ ቦታ ላይ የተበላሹ የአባቶችን በረከት ምንድነው እርግማን የሚያስተካክሉና ቀጣይ ዴስቲኒያችንን የሚያስተካክሉ አባቶች ያብዛ እዚህ በየሰፈሩ የተረገመ በየመንገዱ የተረገመ ምናልባት ወላጅ አባቱ የረገመው ልክ እንደ ሙሴ ዴስቲኒውን የሚያስተካክልለት አባት እግዚአብሔር እዚህ ያስቀምጧል ስለ አንተ ጌታ የተባረከ ይሁን አጨብጭቡለት ክብር ለኢየሱስ ይሁን ከኔ ጋራ እግዚአብሔርን ጸጋ ከማርቆስ ወንጌል ምዕራፍ 2 ላይ አብረን እንከፋፈላለን ከቁጥር 8 እስከ 12 ድረስ ነው እማነበው ሙሉ ታሪኩ አሁን ማካፈላችሁ ሙሉ ታሪኩ ከቁጥር 1 እስከ ቁጥር 12 ድረስ ሲሆን እኔ ግን ቆርጬ ከቁጥር 8 ጀምሮ ነው እማነበው እስከ ቁጥር 12 ድረስ በጌታ በኢየሱስ ስም አነባለሁ ኢየሱስም ወዲያው በልባቸው የሚያስቡትን በመንፈሱ ተረድቶ እንዴት እንደዚህ ታስባላችሁ ሽባውን ኃጢአት ተሰርዮልሃል ከማለትና ተነስተ አልጋን ተሸክመህ ሂድ ከማለት የቱ ይቀላል በነገራችን ላይ ማካፈልበት ርዕስ ቁጥር 9 ላይ ያለው የቱ ይቀላል የሚለው ነው ሽባውን ኃጢአት ተሰርዮልሃል ከማለትና ተነስተ አልጋን ተሸክመህ ሂድ ከማለት የቱ ይቀላል ነገር ግን የሰው ልጅ በመድር ላይ ኃጢአትን ለማስተሰረይ ስልጣን እንዳለው እንድታውቁ በማለት ሽባውን ተነስተ አልጋን ተሸክመህ ሂድ አለው እርሱም ተነስቶ ሁሉም ያዩት አልጋውን ተሸክሞ ሄደ በስፍራው የነበሩት ሁሉ በሁኔታው በመደነቅ የዚህ አይነት ነገር ፈጽሞ አይተን አናውቅም በማለት ለእግዚአብሔር ምስጋና አቀረቡ ይላል ክብር ለኢየሱስ ይሁን ቁጥር 9 ላይ ሽባውን ኃጢአት ተሰርዮልሃል ከማለት ተነስተ አልጋን ተሸክመ ከማለት የቱ ይቀላል ሁለት ነገሮች አሁን ያነበብኩላችሁ ታሪክ በጣራ በኩል ገብቶ ኢየሱስ እግር ስር ስለተገኘው 4 ሰዎች ተሸክመው ስላመጡት መራመድ ስለማይችል ሰው ማርቆስ በጣም በሚያስደንቅ መልኩ በ12 ቁጥሮች ውስጥ ያስቀመጠው ታሪክ ነው እንደምታውቁት ማርቆስ የጌታ ኢየሱስ ክርስቶስ ደቀ መዝሙር የነበረው የጴጥሮስ የቅርብ ወዳጅ ሲሆን ከበርናባስና ከጳውሎስ ጋራ ጌታን የማገልገል እድል ያገኘ በጣም የተወደደ የወንጌል ጸሐፊ ነው ከአራቱ ወንጌላት መካከል አጭር ወይም ደግሞ 16 ምዕራፎች ብቻ ያለው ደግሞም ከወንጌል ጸሐፊዎች በእድሜው ትንሹ እንዲሁም
ወጣቱ ጻፊ ነው ማን ነው ማርቆስ የትኩረቱን አቅጣጫ ሮማውያንን በማድረግ ለሮማውያን አገልጋዩን ኢየሱስ እንዲያዩት ነው የፈለገው። እንደምታውቁት አራት የወንጌል አገልጋዮች ቢኖሩም ወንጌል ግን አንድ ነው። እግዚአብሔር ግን አንዱን ወንጌል ኢየሱስን ከአራት ዳይሬክሽን እንዲታይ አራት የወንጌል አገልጋዮችን አስነስቷል። እሱ እንደ ወንጌል ጓደኞቹ የክርስቶስ ኢየሱስን ሕይወት ከመወለድ ወይም ደግሞ እንደ ዮሐንስ ከዘላለም በፊት ስላለው ከማውራት ይልቅ አገልጋዩነቱ ላይ ፎከስ ስላደረገ ገና ከመጀመሪያው ምዕራፍ የሚገርማችሁ ነገር ኢየሱስ ክርስቶስ ተጠምቆ ወደ አገልግሎት እንደገባ ነው የምትመለከቱት። ምክንያቱም የሱ የትኩረት አቅጣጫ የክርስቶስ ኢየሱስ አገልጋይነት ላይ ነው። ቢሆንም ማርቆስ በእነዚህ በ16 ምዕራፎቹ ከኢየሱስ ንግግሮችና ትምህርቶች ይልቅ የኢየሱስ ተግባራት ላይ ነው ፎከስ ያደረገው። ስለዚህ የማርቆስ ወንጌል ሌላው ስሙ ተግባራዊ ወንጌል ይባላል። ቶሎ ቶሎ ታሪኮችን ወዲያው በሚል አረፍተ ነገር የሚያስቀምጥ ሲሆን በተለይ ደግሞ የክርስቶስ ኢየሱስን ስልጣን በእነዚህ መጽሐፍቱ ላይ ወይም ደግሞ በእነዚህ በጻፈው ላይ በጉልህ ትመለከታላችሁ። በአጠቃላይ ክርስቶስ ኢየሱስ የአባቱን ፈቃድ በፈቃዱ የፈጸመ አገልጋይ ነው ቢልም ግን የክርስቶስ ኢየሱስን ስልጣን ደግሞ በመጽሐፍ ውስጥ ጽፏል። ኢየሱስ ባለስልጣን ነው የሚለው ሐዋርያ ማን ነው ማርቆስ ከምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 ድረስ በተከታታይ የክርስቶስ ኢየሱስን ባለስልጣንነት ይናገራል። ሲከደ ጋር እጃችሁን ከፍ አድርጉና ጌታ ኢየሱስ ባለስልጣን ነው በሉ እስቲ። ሃሌሉያ። አሁን እንግዲህ የክርስቶስ ኢየሱስን ባለስልጣንነት ማርቆስ ባለስልጣን ነው ብቻ በማለት አልተውም። ይልቁንም የክርስቶስ ኢየሱስ ስልጣን በሰዎች ሕይወት ውስጥ በሰዎች የዕለት ተዕለት እንቅስቃሴ ውስጥ እንዴት እንደሚሰራ ከምዕራፍ 2 ጀምሮ በጉልህ አሳይቷል። ባለስልጣን ነው ሲል የጌታ ኢየሱስን ስልጣን ከሰዎች ሕይወት ጋር አገናኝቶታል። ምክንያቱም አንድ ስልጣን ወይም ደግሞ አንድ ባለስልጣን ስልጣኑን የሚገርማችሁ ነገር አፕላይ የሚያደርግበት የሚሰራበት የሚተረጉምበት መንገድ በሰው ሕይወት ውስጥ ትርጉም ከሌለው ምንድነው የሚሰራው ስልጣኑ? ለምሳሌ እናንተ በፍርድ ቤት አቅጣጫ ብርቱ ጉዳይ ኖሯችሁ በዛ ጉዳይ እንዲያግዛችሁ ባለስልጣን ብትፈልጉና የቅርብ የሆነው የናንተ ባለስልጣን ዘመድ ከፍርድ ቤት ጋር የማይገናኝ ስልጣን ቢኖረው ለምሳሌ የውሃ ሀብት ሚኒስቴር ቢሆን የሰውየው ስልጣን ከናንተ ጉዳይ ጋር ስለማይያያዝ ምንም ሊጠቅማችሁ አይችልም። ምክንያቱም ፍርዳችሁን በቧንቧ በኩል ሊያስተላልፍላችሁ ስለማይችል እናንተ ጉዳያችሁ ፍርድ ቤት ነው፣ የሱ ስልጣን ደግሞ የት ነው? ውሃ ላይ ነው። ስልጣኑ ቢጠቅምም መስመር ዝርጋታ ላይ ትገናኛላችሁ። ለጊዜው ሌላ የሚረዳችሁ ነው የምትፈልጉት። እናንተ የሚገርማችሁ ነገር ከመሬት አስተዳደር ጋር ብርቱ ጉዳይ ኖሯችሁ ጤና ሚኒስቴር ላይ ያለ ባለስልጣን ብታቁ ይሄም እንደዛኛው ተመሳሳይ ነው። ምናልባት መንፈሳዊ ከሆነ በጸሎት ይረዳችኋል እንጂ በእናንተ ጉዳይ ላይ ስልጣኑ አይሰራ። ስልጣን በሰውየው ቀጥተኛ ችግር ላይ የሚገርማችሁ ነገር ተግባራዊ ካልሆነ ከስም የዘለለ ትርጉም ሊኖረው አይችልም። ምክንያቱም ማርቆስ የክርስቶስ ኢየሱስን ባለስልጣንነት ካስቀመጠ በኋላ ከምዕራፍ 2 ጀምሮ በዕለት ተዕለት የሰዎች ሕይወት ውስጥ ተግዳሮት የሚሆኑ ነገሮችን በማንከባለልና በመምታት የኢየሱስ ስልጣን ለሰው ሕይወት እንደሚሰራ አሳይቷል። ቀጥተኛ ግንኙነት እንዳለው ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው በትልቅ ፈገግታ ጌታ ኢየሱስ ባለስልጣን ነው ብሉት። ባለስልጣን ማለት በነገራችን ላይ በጥቁር መኪና የሚሄድ ማለት አይደለም። ባለስልጣን ማለት ሁለት ትልልቅ ሰዎች ከፊት ለፊቱ ቀድመው እሱ ከኋላ የሚከተል ማለት አይደለም። ባለስልጣን ማለት ስልጣን ያለው ማለት ነው ባጭሩ። ክብር ለኢየሱስ ይሁን። ስልጣን ሳይኖረው እነዚህን ነገሮች ሰው መተግበር ስለሚችል ስልጣን የሚለው ቃል በቀላሉ ሲተረጎም አሁን በፍጥነት ወደ ማካፈለው ሐሳብ ከመግባቴ በፊት በኔ ጥናት መሰረት ስልጣን በአምስት ጉዳዮች ላይ ኃይልን ማግኘት ነው። የመጀመሪያው የመምራት ኃይል ነው ስልጣን። ሁለተኛው የመግዛት ኃይል ነው። ሶስተኛው የመወሰን ኃይል ነው። አራተኛው የማዘዝ ኃይል ነው። አምስተኛው ደግሞ የመቆጣጠር። አምስት ጠርቻለሁ። የመምራት፣ የመግዛት፣ የመወሰን፣ የማዘዝና የመቆጣጠር ኃይል ማለት ነው ስልጣን። ወይም ደግሞ በአንድ አረፍተ ነገር ከረዘመባችሁ እነዚህ አምስቱን ኃይላት ተግባራዊ የማድረግ መብት ነው ስልጣን። በምድር ላይ ያሉ ስልጣኖች በጊዜ
በቦታ እና በአይነት ይገደባል። ቅድም እንደነገርኳችሁ የኢትዮጵያ ባለስልጣናት የስልጣን ክልላቸው ኢትዮጵያ ብቻ ነው። ይሄም ስልጣን ወዳጆቼ ሆይ አንደኛ በአይነት ይከፋፈላል። በጤና ላይ፣ በግብርና ላይ፣ በመሬት ላይ፣ በመከላከያ እያለ ማለት አንዱ ለአንዱ በማይጋጭበት መልኩ በእነዚህ አይነት መልኩ ግድብ አለው። ጊዜ ይገድበዋል፣ ቦታ ይገድበዋል፣ እንደገና አይነትም አለው። ቅድም እንደነገርኳችሁ ነው የስልጣኑ አይነት። ነገር ግን መጽሐፍ ቅዱስ ውስጥ ማርቆስ ስለ ኢየሱስ ስልጣን ሲያወራ እነዚህን ቦታን ጊዜንና አይነትን ሽሮ በሰማይና በምድር ሃሌሉያ አይነትም ጊዜም ቦታም ሳይገድበው በተገኘበት ሁሉ ስልጣኑን ያሳየ አንድ ባለስልጣን ያሳያል። ይሄ ባለስልጣን ጊዜ አይሽረውም፣ ስልጣኑ ከጊዜ በላይ ነው። ይሄ ባለስልጣን ቦታ አይይዘውም፣ ስልጣኑ በሰማይና በምድር ነው። አይነትም የለው። የሆነ ነገር ላይ ሰርቶ የሆነ ነገር ላይ የሚዳከም አይደለም። የኬንያ ባለስልጣናት ኢትዮጵያ መጥተው ማዘዝ አይችሉም፣ መጎብኘት ነው የሚችሉት አይደል እንዴ? የኛም ባለስልጣናት ከሀገር ሲወጡ በልዩ ሁኔታ ያንን ቦታ ጎብኝተው ይመጣሉ እንጂ ሁላችሁም ከዚህ በኋላ 12 ሰዓት ግቡ ቢሉ እነሱ በጊዜ ሊገቡ ይችላሉ እንጂ የሚገባላቸው የለም። ምክንያቱም ሁሉ ጊዜ ከዚህ ከፀሐይ በታች ያለ ስልጣን በእነዚህ ሶስት ነገሮች የታጠረ ነው። ጊዜ ይገድበዋል አይደል እንዴ? የኔ አባት የደርግ ወታደር ስለሆነ ለጓድ መንግስቱ ኃይለ ማርያም ብርቱ ፍቅር ነው ያለው እና ጓድ መንግስቱ ኃይለ ማርያም ወድቋል፣ እሱ ግን አልወደቀም፣ ብርቱ ወታደር ነው ሲል ነው። እና አንዳንዴ ከወንድሞቼ ጋር ይሄን ሰውዬ ለመጣል ጫካ ንግባኔ እንድላለ በጣም አሳርፍ ካለ ነቅነቅ ማለት የለም። ማዘር ሳትቀርሷኑ ወደ ጌታ ሄዳለች። ክብር ለኢየሱስ ይሁን። ተመልከቱና በጣም ያወራል ስለሱ ድፍረት አብሮት ስለተዋጋ እና የሚገርማችሁ ነገር እና አንዳንድ ጊዜ ግን እንትን ይላል። አይ ጉልበት፣ አይ ወኔ፣ አይ እንደዚህ ብሎ የሱን ኳሊቲ ያወራና ግን አሁን ምን ያደርጋል አይሰራም ማለት ዙምባቤ ሆነው ሁላችሁም የሚገርማችሁ ነገር ሰዓት ላፊ እንደለመደበት ቢል እንደነገርኳችሁ ነው። እንደውም ሰው በዛ ሰዓት ነው በደንብ የሚወጣው። በሱ ጊዜ ግን የነበራችሁ ሰዎች ታውቃላችሁ። ብዙ ሳውራ በሱ ጊዜ እንደነበርኩ እንዳታስቡ። አንድ ባለስልጣን አለ ሰማይ ላይ ያዛል። አንድ ባለስልጣን አለ ምድር ላይ ያዛል። አንድ ባለስልጣን አለ ነፍስ ላይ ያዛል፣ መንፈስ ላይ ያዛል፣ ስጋ ላይ ያዛል፣ ቢዝነስ ላይ ያዛል፣ አገልግሎት ላይ ያዛል። ስልጣኑ ገደብ የለውም። በሰማይና በምድር በተገኘበት ሁሉ ይገዛል። ሃሌሉያ! ጊዜ አልፎብሃል አይባልም። አሜሪካም ተገኘ ያዛል፣ ኢትዮጵያም ተገኘ ያዛል፣ ጥልቁም ተገኘ ያዛል፣ ተራራ ላይ ወጣ ያዛል። እሱ የናዝሬቱ ኢየሱስ ይባላል። እሱ የናዝሬቱ ኢየሱስ ይባላል። ጊዜ የማይሽረው ቦታ የማይሽረው አይነት ያልተሰጠው ከዚህ እስከዚህ ያልተባለ ራሱ ባለስልጣን ብቻ ሳይሆን የስልጣን ምንጭ ሆነ ይሾማል፣ ይሽራል። ኢየሱስ ጌታ ነው። ባካችሁ አንድ ሰው ጨብጡና ያንተ ጌታ ባለስልጣን ነው በሉት። ስልጣኑ ደግሞ በሉታ ጊዜ አይሽረውም፣ ቦታ አይሽረውም፣ አይነትም የለው። ክብር ለኢየሱስ ይሁን። ስለዚህ ባለስልጣን ለሆነ ጌታ በደንብ አድርጉና አጨብጭቡ። ሃሌሉያ! ይህንን ባለስልጣን የሆነን ጌታ ስላገለገልኩ ደስ ይለኛል። ሃሌሉያ! ማርቆስ የክርስቶስ ኢየሱስን ስልጣን ምዕራፍ 1 ላይ እንደ ሃይላይት አስቀምጦ ምዕራፍ 2 ላይ ግን ከራሱ ከጌታ ከኢየሱስ ንግግር ይጀምራል። በተለይ ደግሞ በበሽታ ላይ፣ በኃጢአት ላይ፣ በክፉ መናፍስቶች ላይ፣ በተፈጥሮ ላይ፣ በሞት ላይ የኢየሱስ ስልጣን እንደሚሰራ ለማሳየት ምዕራፍ 2 ላይ ይጀምራል። አሁን እነዚህን ሁሉ ለመናገር ጊዜ አይበቃኝም። ባለኝ ጊዜ ግን ምዕራፍ 2 ላይ ያለውን ነገር ነው የምናየው። ታሪኩ በቅፍርናሆም በአንድ ቤተሰብ ውስጥ እንደሆነ ነው የሚነገረው። በጣም ነገሩን በጥልቀት ያጠኑ ሰዎች ምናልባት ምዕራፍ 1 ላይ ቅፍርናሆም ጌታ ኢየሱስ ሲመጣ የጴጥሮስ አማት ቤት ስለገባ በድጋሚ እዛ መጣ የሚለው የጴጥሮስ አማት ቤት ሊሆን ይችላል የሚል ጥናት ነው። በጣም ጥልቅ ጥናት ይጠይቃል። ግን አሁን የቤቱ ጉዳይ አያከራክረንም። ቅፍርናሆም አካባቢ ስለሆነ ነገር ነው። ምዕራፍ 1 ጌታ ኢየሱስ ቅፍርናሆም ገባ። እንደምታስታውሱት ቅፍርናሆም የጴጥሮስ የሚስቱ እናት ነበረች እና በንዳር ታማ ነበረ።
ፈወሳት ኢየሱስ ኢንስታንት ነው ፈውሱ ኢንስታንት ነው በጣም ሞደው ቃል ነው ኢየሱስም እጁን ጫነ ንዳዱ ለቀቃት ተነስታ አገለገለቻቸው ይላል ክብር ለኢየሱስ ይሁን አምናለሁ እዚህ ቤት ላይ ብዙ ምስክርነቶች ሰምቻለሁ ኢንስታንት የሆኑ ነገሮች አሁንም ይበዛሉ አሜን ዛሬ ማታ ምነግራችሁ ነገር የዛሬ አመት ስለሚሆን አይደለም ከዚህ ሳትወጡ ስለሚሆን ነገር ነው አንዳንዶቻችሁ እንደተቀመጣችሁ እናንተን እዚህ አስቀምጦ ጌታ ጉዳዩ ያለበት ሄዷል አሜን አትሉኝም ወይ ወዲያው ስለሚሆኑ ፈውሶች እናገራለሁ ወዲያው በሉ እስቲ እና የማርቆስ እናት ጌታ ኢየሱስ እዛ ሲገባ ተኝታ ነበር ከፍተኛ ንዳድ ነበረባት ጫነ ወዲያው ለቀቃት ይላል ተነስታም አገለገለቻቸው ያው እንደ ግረ መንገድ ተነስታ አገለገለቻቸው የሚለው ታውቃላችሁ ጸለየችላችሁ አይደለም እሷ ራሱ በጸሎት ነው ተፈውሳ ሄዳነችው አገለገለቻቸው የሚለው ወጥ ሰርታ ቡና አፍልታ አስተናገደቻቸው አይነት መንገድ ነው እና ያ ጉዳይ ምናልባት በቅፍርናሆም የኢየሱስን ዝና ሳያወጣው አይቀርም ቤተሰቡን ተሰናብቶ ከቅፍርናሆም ሲወጣ ቅፍርናሆም በር ላይ የቅፍርናሆም በሽተኞች በአጋንንት ስራት የታሰሩ በሙሉ በር ላይ ኢየሱስን ጠበቁት የሚገርማችሁ ነገር አስደናቂ ነገር ሆነ እና እዛ ያሉትን ሁሉ ይላል እኔ ለምን ሰዎች ሁሉ የሚለውን እንደሚፈሩ አላቅም እዚህ ቤት ግን እንደማይፈራ አውቃለሁ እና ሁሉ ይላል ሁሉ ሃሌሉያ እሱ ሁሉ በለዋ እንደዚህ ቋለ አበሻ ብዙ ነገሮችን ከአስር አንድ አይጠፋም ይያለን አንድ በገዛ ፈቃዳችን አስራት የምንሰጠው ነገር አለ ግን ሁሉ ይቻላል አሜን አንድ ቤተሰብ ውስጥ ለማገልገል ገብቼ ማቃቸው በቁጥር 6-7 ናቸው ስቆጥር አንዱ አልነበረም ጸሎት አይመጣም እንደ እሱ አልኩኝ ከመጸለይ በፊት ያው እንደምታቀው አንድ አይጠፋም ከመሃል አረ ይጠፋል በገዛጀ ቤተሰቡ እሱ ላጋንንት አስራት ሰጥቷል አንድ አይጠፋም በሚል ሁሉ የሚለውን ወደዋለሁ እኔ ሁሉ ይላል በዛ ያገኛቸውን በሽተኞች ሁሉ ለምን ብሎ ያስቀራል ክብር ለኢየሱስ ይሁን ምን እንዲሆነ ያስቀራል ምን ስለሆነ ያስቀራል ባለስልጣን ነው ይነቅለዋል ልክ ከተማ ጌታ ኢየሱስ ሲወጣ ቦርደር ላይ ኢየሱስን እንደዚህ ብለው የጠበቁትን ሁሉ ፈወሰና ወደ ሌላ ከተማ ሲገባ ማየት የማይችለው እያየ መስማት የማይችለው እየሰማ መናገር የማይችለው እየተናገረ ገባ ከተማ ውስጥ እና ከተማይቷን ሞሏት እነዚህ አካላቸው የጎደሉ በጣም በህመም የሚታወቁ የታሰሩ ተፈታው ከተማይቷን ሞሏት ምንድነው ተባለ የናዝሬቱ ኢየሱስ ቦርደር ላይ አግኝቶን ፈውሶን እሱ ወጣ እኛ ደግሞ ገባን አሉ ምዕራፍ 1 ላይ የሆነ ከተማይቱ በኢየሱስ ዝና ተሞላች ሁሉን በሚፈውሰው እና ያልተፈወሱ በር ላይ ያልጠበቁ የዛ አይነት እድል እንዲያገኙ በመናፈቅ የሚገርማችሁ ነገር እንዳሉ ትንሽ ቀን እንደቆየ ምዕራፍ 2 ሲጀምር ከጥቂት ቀን በኋላ ጌታ ኢየሱስ በድጋሚ እንደመጣ ተሰማ ይላል አሁን ቦርደር ላይ መጠበቅ አልቻሉም አሁን ከከተማ በር ላይ መጠበቅ አልቻሉም የት ነው ያለው ያኔ ስላላወቅን ብዙ መግቢያ ላይ ጠብቀናል አሁን ያለበት ነው ምን ሄዶ አሉ ምዕራፍ 2 ላይ ሰው ቤት እንዳለ ተሰማ ይላል እንዳለ ተሰብስበው መጡ እና ጌታ ኢየሱስ እንደዚህ አይነት አትሞስፌር ይመቸዋል የሰውየው ቤት ወደ ኮንፈረንስነት ተቀየረ ክብር ለኢየሱስ ይሁን ደህና ዋላችሁ ብሎ የገባበት ቤት ውስጥ ኢየሱስ ክርስቶስ አገልግሎት ጀመረ ማስተማር ጀመረ የቅፍርናሆም ሰዎች እየመጡ ቤቱ ሞላ ከዛ በኋላ ሰው ተጠራቀመ በዚህ መሃል መጽሐፉን እንደምታነቡ አንድ መራመድ የማይችል ግን መራመድ የሚችሉ ጓደኞች ያሉት አንድ ሰው ነበር ይላል ይሄን ሰው በጓደኛ ምርጫ በጣም ነው ማደንቀው የሚገርማችሁ ሰብሰብ ብለን መራመድ የማንችል ማህበር እናቋቁም ከማለት ይልቅ የሚራመዱ ሰው መሃል ገባ ክብር ለኢየሱስ ይሁን እሱ አይራመድም ጓደኞቹ ካልተራመዱ እንዴት ሊሆን ነው አሁን እኮ ሰው ቢጤውን ምናምን የሚባል ቢል አለ ኢትዮጵያው ሰብር ያለው እኔ ከጨርቆስ ምድር ሰብሮ ያወጣኝ አንድ ነገር ምን እንደሆነ ታውቃለህ ቢጤን ፈልጌ አላቀም እኩያን ፈልግ እየተባልኩ ነው ያደኩት እኔ ከፍ ይያልኩ ማለት ነው ሃሌሉያ ገና በትንሽነቴ ማለት ለዚህ የምትከተሉት ዴስቲኒያችሁን ስለሚወስን ይሄ ሰውዬ እንደውም መጽሐፉን ስታነብ አያምንም ሁሉ በጣም የተነቃቃም ሰው አይደለም ሰውየው የፈውስ ቦታ ራሱ በእነሱ እምነት ነው የደረሰው በእነሱ እግር ነው የደረሰው በእነሱ እምነት ነው የደረሰው እግርም እምነትም ከነሱ ነው ሰውየው የሚገርማችሁ ነገር እግዚአብሔር ቃል ሲናገር 4 ሰዎች በቃሬዛ ጓደኛቸውን ተሸክመው ቅፍርናሆም ኢየሱስ የሚያስተምርበት ቤት ደረሱ ተሸካሚ ስለሆኑ ፈጥነው መድረስ አልቻሉም ማርቆስ ስለዚህ ጉዳይ ሲናገር ከህዝቡ ብዛት የተነሳ ኢየሱስ ወዳለበት ማቅረብ አቃታቸው ይላል አቃታቸው በኔ ትርጉም አልፈለጉም
ምንድነው አልሞከሩም ሳይሆን ከነሱ አቅም በላይ የሆነ የሰው ፍሰት ነበር። ይኸውላችሁ እነሱ የተሸከሙት በጌታ በኢየሱስ መፈወስ ያለበት ሰው አለ፣ ፈዋሹ አለ፣ በመሃል ደግሞ ተግዳሮት አለ። እንግዲህ እምነት ስራውን የሚሰራው እዚህ ጋር ነው። እነዚህ ሰዎች የ40 ቀን እድል ነው ድሎ ማላለልም ብለው መመለስ ይችላሉ። አለበለዚያም ደግሞ እንደቆሙ እነሱ ላይ ተግዳሮት የሆነ ነገር አልፎ ኢየሱስ ጋር የሚያደርሱበትን ነገር ማሰብ ይችላሉ። ግን በጣም አስደናቂ አማኞች ናቸው። በሩ ዝግ ነው፣ መስኮቱም ዝግ ነው፣ የሚተባበር የለም። እነዚህን ሁሉ አልፈው ጣራ ላይ ወጡ። ታውቁታላችሁ ታሪኩን። ኢየሱስ ባለበት ትክክል ጣራውን ገንጥለው ሰውየውን አፈረጡት። በእኔ ትርጉም ክብር ለኢየሱስ ይሁን። በካቱ አይደለም፣ በገመድ አይደለም። ሰውየው ለራሱ እግሩ ላይ ችግር አለ፣ ወገቡ ላይ ቢጨመርስ ኢየሱስ እግር ስር ይድረስ እንጂ አንድ ላይ ይፈወሳል። የነሱ ኃላፊነት ሰውየውን አስተካክሎ ኢየሱስ ጋር ማድረስ ሳይሆን ዝም ብሎ ማድረስ ነው። ሃሌሉያ! አረ እግዚአብሔር የእናንተን ጉዳይ ተሸክመው ጌታ ጋር በሚያደርሱ ወዳጆች ይባርኳችሁ። መጸለይ በሚያቀታችሁ ሰዓት፣ ድክም በሚላችሁ ሰዓት፣ ነገሮች በጣም እናንተ በመታስቡት በማይሆኑ ሰዓት ብድግ አድርገው ሃሌሉያ! አንዳንድ ሰዎች ደስ ይሉኛል። ለሊት ይደውሉና ፓስተር እየጸለይኩልን ያደርኩት ይሉኛል። ወይኔ ይደውሉና 2 ቀን ስጾምልን ነበር። ይሄ ነው ወዳጅ። ሃሌሉያ! ሲበስብ ነገሩን አባብሶ ምን አባታችን ሆነን ቤት አባታችን ብሎ ማለት ነው። በኬንያ ቦርደር እንጥፋ ከሚል ተሸክሞ ኢየሱስ እግር ስር፣ በጸሎት ኢየሱስ እግር ስር። ሃሌሉያ! ነገሩ ሲያጠር ዋናው ሐሳብ እዚህ ጋር አይደለም። ተሸክመው ኢየሱስ ጧ አርጉት። ቀና ብሎ ይላል የተገነጠለውን ጣራ አይያይልም። የተገነጠለውን ጣራ ያየው ማርቆስና የቤቱ ባለቤት ነው። ኢየሱስ 4 ሰዎች አየ ያመኑ። እምነት ከቤት አመጣቸው። እምነት ጣራ ላይ ያወጣቸው። እምነት ልጁን እግር ስር አስቀመጠ። ሁሉ ጊዜ እምነት ከአክሽን ጋር ይሰራል። የሚያምኑ ሰዎች በምን ይታወቃሉ? ድርጊት አላቸው። ወይ ይናገራሉ፣ ወይ ይንቀሳቀሳሉ፣ ወይ ያደርጋሉ። ሪስክ በሚባል ነገር ውስጥ ይወስዳሉ። ይሄም ሙያብ ሊሆን ይችላል በልብ እሱን ብዙ አልስማማም። እምነት ግን ተግባር አለው። እምነት ግን እንቅስቃሴ አለው። ሁሉ ጊዜ የሚያምን ሰው ያስታውቃል። አንድ ነገር ሲያደርግ ነው የምታየው፣ ወይ ሲናገር ነው የምታየው፣ ወይ ደግሞ የሆነ የማይቻል ነገር ላይ ሲቆም ነው የምታየው። አየ ኢየሱስ ከቤት ያመጣ እምነት፣ ያሸከማቸው እምነት፣ ጣራ ላይ ያወጣ እምነት፣ ጣራ እንዲገነጥሉ ያደረገ እምነት፣ ሰውየውን እግር ስር ያስቀመጠ እምነት ገረመው። ዝቅ ብሎ ሲያይ የሱን እምነት አላየም። መራመድ የማይችል ሰው በጓደኞቹ እርዳታ ኢየሱስ እግር ስር ወድቋል። ታሪኩ እዚህ ጋር ነው የሚጀምረው። ሁሉም ተንጠራርተው በጣራ በኩል የገባውን ሲያዩ መራመድ አይችልም። ስለዚህ ጌታ ኢየሱስ ይህን ሰውዬ መፈወስ ካለበት በሌሎች የፈውስ አገልግሎቶቹ እንዳደረገው አሊያም ምዕራፍ 1 ላይ በር ላይ እንዳገኛቸው መራመድ የማይችሉ ሰዎች እንደዛ ማድረግ ካለበት ብድግ በል ይለዋል ብለው ነው ያሰቡት። ስለዚህ ሁሉም በልባቸው ጌታ ኢየሱስ የሚናገረውን እያሉ አሁን ካሁን ብድግ በል ይለዋል ብለው ሲጠብቁ ኢየሱስ ክርስቶስ ግን እግሩን አየና እግሩን ትቶ እግሩ እንደዛ እንዲሆን ያደረገውን አናገረው። ምን ማለት ነው? የተገለጠው ችግር ሁሉ የተሰወረ ምንጭ ስላለው ጌታ ኢየሱስ የተገለጠውን ተወና የተሰወረውን ነቀለው። ዛሬ ማታ የመጣሁት ነገሮች የተገለጡ እንዲሆኑ የሚያደርገውን የተሰወረውን ለመንቀል ነው። የሚታዩ ችግሮች ባለቤት የሆነው የማይታየው ምንጭ ዛሬ ይደርቃል። ጩና አሜን በሏ። የሚታዩ መበላሸቶች፣ የሚታዩ መጣመሞች፣ የሚታዩ ጉዳቶች የማይታይ ምንጭ አላቸው። እሱ ካልተስተካከለ የሚታየው መስተካከሉ ፈርስት ኤድ ሊሆን ይችላል፣ የመጀመሪያ እርዳታ። ይሄ ግን የመጀመሪያ እርዳታ የሚሰጥበት ቤት አይደለም። ችግሩ ራሱ ይደርቃል። ሲያጠገባችሁ ያለውን ሰው ፈገግ ብላችሁ ጨብጡትና የሚታየው ከማይታየው ነው የመጣው ብሉታ። ጌታ ይባርካችሁ። ቁጭ በሉ ተመልከቱ። ጌታ ኢየሱስ አየው። በመንፈስ ሲያይ ችግሩ እግሩ ላይ አይደለም ያለው፣ ምልክቱ ነው እግሩ ላይ። ያው እኔ ቴዎሎጂ ነው ባዮሎጂ አልተማርኩም። ነገር ግን በሕክምና አቅጣጫ ላይ የሚናገሩ ሰዎች እንደሰማሁት የበሽታ ምልክትና በሽታ ይለያያል አሉ። ብዙ አበሻ ግን ብዙ ኢትዮጵያዊ ታውቃላችሁ የበሽታ ምልክት በሽታ ነው የሚመስለው። አሁን ብዙዎቻችን ራስ ምታት በሽታ ነው የሚመስለን፣ ግን ወደፊትም አይሆንም ሆኖም አያውቅም። ግን እንግዲህ ሐኪሞች እንደነገሩኝ ከሆነ ምልክት ነው። የሆነ ጉዳይ ውስጥ ሲበላሽ ሰውየው ራሱን ያመዋል። ስለዚህ ለሰውየው ምልክት እየሰጠው ነው።
ፓናዶል ይውጥና ከዛ በኋላ ሲሻለው ተሻለኝ ይላል። ሰውየው ግን ኩላሊቱ አደገኛ ሁኔታ ውስጥ የገባ ሊሆን ይችላል። የሚታየው የሚገርማችሁ ነገር የማይታይ ሶርስ አለው። ምልክትና ችግር ይለያያል። ወይም የችግር ምልክትና ችግር ይለያያል። እንዳላወሳሰቡት ተስፋ አደርጋለሁ። ወይ መንፈሳዊ ላድርገው ታውቃላችሁ፣ በጸሎት ማለት ነው። አንድ ጸሎት ሰምቻለሁ፣ ብዙ ጊዜ ተናግሬዋለሁ። ሁለት ሰዎች አጠገብ ላጠገብ ሆነው ሲኖሩ አንደኛው ሁሌ በመጸለይ ይታወቃል እና ያኛው ችግሩ ግድግዳው ትንሽ ሳሳ ያለ ስለነበረ ጸሎቱን ከእግዚአብሔር እኩል ያደርስበታል እና የሚጸልየውን ይሰማዋል። ሁሌ ሲጸልይ እግዚአብሔር አባቶች አለቆቼ እያደሩብኝ ነው ጠራርገው ድሩን ይላል። ይሰማዋል ሰውየው። አለቃው ፈረደበት። ዛሬ አለቃው ላይ ነው የሚጸልየው ይላል። በነጋታው ደግሞ ይመጣና እድር ላይ እያደሩብኝ ነው ስበርልኝ ይላል። እዛ በኋላ ይሰማዋል። እንደገናም ደግሞ እቁብ ላይ አሁን ባሁን ለኔ ነበር የሚወጣው አደሩብኝ፣ ከዛ በኋላ ለሌላ ሰው ወጣ ይላል። እስካሁን በዚህ ሰውዬ ጸሎት ውስጥ ምን ሰማችሁ? ድር አለ፣ ሁሌ ድር አለ። እና አንድ ቀን ግን ጎረቤቶቼ እያደሩብኝ ነው ሲል ሰማው እኩል እኛን ብሎ መጣ። ይሄን እኔ ራሱ እግዚአብሔር ሳይሆን እኔ ነው የምመልስለት ብሎ ከዛ ሲያየው ተንበርክኳል። እንዳይረብሸው ተንበርክኳል። ከአምላክ ጋር መጣላት ነው። እንዳይተወው ጎረቤቶቼ ብሏል። ስለዚህ እንደምንም ታግሶ ጠበቀና ብድግ በላለው። ብድግ አለ። ከዚህ በኋላ ስትጸልይ ግን አለው ቀይራ ነው መጸለይ ያለብህ። ምን ብዬ ልጸልይ ያለው? ድር አትበል። ምን ትላለህ መሰለህ? ድሩን ተውና ሸረሪቷን ግደልልኝ ብለህ ነው መጸለይ። ሸረሪቷ ስትሞት እቁብም ላይ እድርም ላይ ጎረቤቶች እኛ ላይ በኋላ ብንነጋገርም አይውልህ ድር ምልክት ነው፣ ሸረሪት ነው ዋናው። ዛሬ ድር ልጠርግ አልመጣሁም፣ ሸረሪት ይሞታል። የችግሮች ምልክት መስተካከል ወዳጆቼ ችግሩ መስተካከል አይደለም። የናዝሬቱ ኢየሱስ ግን የችግር ምልክቶችን ሳይሆን ችግሮችን ይነቅላል። ተመልከቱ፣ አየው ሰውየው እንደዚህ መራመድ እንዳይችል አለመራመዱ ይታያል። እንዳይራመድ ያደረገው ግን አይታይም። ከዛ ኃጢአት ተሰረየልኝ ሲል ጸሐፍት ስለነበሩ ድንግጥ አሉ። ጥሩ መጥቶ ነበረ፣ ጥሩ ያስተማረ ነበረ። ኃጢአት ውስጥ ምን ከተተው? ጥሩ በጣም መልካም አያይዙ ልጅ ነበረ፣ እያብራራው ነበረ ህግን ምናምን። ምን ከተተው ኃጢአት ውስጥ? ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያስተሰርይ ማን ይችላል? እሱ እግዚአብሔር ነው እንዴ ብለው ብዙ የስህተት አስተማሪዎች በተለይ ክርስትናን በሙሉ ኃይላቸው የሚቃወሙ ኢየሱስ ላይ ችግር የሚፈጥሩ እሱ ራሱ አምላክ ነኝ አላለም። ሰብሰብ ብለው ነው አምላክ ያደረጉት ይላሉ። ማርቆስ 2 ግን የአምላክነቱ ዋና ማሳያ ነው። ኃጢአትን ይቅር ብሎ አብ የሚሰራውን ሰርቶ፣ ክብር ለኢየሱስ ይሁን። እሱ አብ አይደለም ግን አብ የሚሰራውን ሰርቷል። ኃጢአትን ይቅር ብሏል። ኃጢአትን አስተሰርዋል። ደነገጡ። አምላክ ነኝ እያለ ነው። ደንግጠው ከአንዱ ከእግዚአብሔር በስተቀር ኃጢአትን ማን ሊያስተሰርይ ይችላል ብለው በልባቸው ሲናገሩ ኢየሱስ ክርስቶስ ዞራልና ወደነሱ አሁን በልባችሁ ይሄን መናገሩ ራሱ እኮ የአምላክነት ምልክት ነው። አሁን ባፋችሁ አልተናገራችሁም እንጂ በልባችሁ ይህን ሰውዬ አይቼ ኃጢአት ተሰረየችልኝ ስል ከአንዱ ከእግዚአብሔር በስተቀር ማን ነው ኃጢአትን የሚያስተሰርየው ብላችኋል። አንድ ጥያቄ፣ ይሄን የተኛውን ሰውዬ ብድግ በል ማለት ነው ቀላል? ኃጢአት ተሰረየችልኝ ማለት ነው ቀላል? በጣም ኤሌመንተሪ ጥያቄ ነው። የቱ ነው ቀላል? ብድግ በል ማለት ነው ቀላል። ይሄን እንደው ጥሩም የሆነ የባህል ሐኪም ሊችለው ሊሞክረው ይችላል። ሁለተኛው ግን ከባድ ነው። የቱ ነው ቀላል? ብድግ በል ማለት ነው ቀላል ወይስ ኃጢአት ተሰረየችልኝ ማለት ነው ቀላል? አሁን እናንተ ቀላሉን እንድሰራ ነው የፈለጋችሁት። የቱ ነው ቀላል? አሁን ርዕሴን የመረጥኩት ለዛ ነው። የቱ ነው ቀላል? የሚታየውን ማስተካከል ነው ቀላል? የሚታየው እንዲታይ ያደረገውን ማስተካከል ነው ቀላል? የሚታየው ቀላል ነው። እኔ ግን ስልጣን ስላለኝ የማይታየውን አስተካክላለሁ አለ። የቱ ነው ቀላል አለ ጌታ ኢየሱስ? የሚታየውን ማስተካከል ወይስ የሚታየው እንዲታይ ያደረገውን ነገር ማስተካከል? ቀላሉ የሚታየው ነው፣ ከባዱ የማይታየው ነው። የሰው ልጅ ግን ስልጣን ስላለኝ አለ ኢየሱስ የሚታየውንም የማይታየውንም መስራት ይችላል አለ። ዛሬ ማታ በአንዳንድ ሰዎች ህይወት ውስጥ በጌታ በኢየሱስ ስም የማይታየው የሚታይ ያደረገው ይነቀላል። ጩና አሜን በሏ። የነገሮች በሚታይ መልኩ እንዲበላሹ፣ በሚታይ መልኩ እንዲዘጉ፣ በሚታይ መልኩ ነገር በቃ የሚታይ እንደዚህ ቪዚብል የሆነ ጉዝ እንዲሆኑ ሚነካ ሚዳሰስ ሚቀመስ እንዲሆኑ ያደረገ ግን ተሰውሮ ያለ እሱ አይታይም። የሚታይ ተጽዕኖ ያመጣል። አባቴ እንደዚህ ያለኝ የማይታየውን ነቅለዋለሁ፣ የማይታየውን አስተካክለዋለሁ። ኃጢአት ተሰርዮልሃል ሲለው የማይታየውን እየሰራ ነው። ወዳጆቼ ዕብራውያን ምዕራፍ 11 ቁጥር 3 ላይ
የሚታየው ሁሉ ከሚታይ እንዳልሆነ በእምነት እና ይሄኛው ዩኒቨርስ እንኳን የሚታይ የሆነው ዩኒቨርስ እንኳን የመጣው ከማይታየው ነው አይደል እንዴ? የሚታይ ነገር በሙሉ የማይታይ ምንጭ አለው እንደምታውቁት። የዚህ ሰውዬ የሚታይ አለመራመድ የማይታይ ውስጥ አለ። ለዚህ ይህን ሰውዬ መርዳት ብትሞክሩ መርዳት ብትፈልጉ ልትረዱት አትችሉም። ለምን? የችግሩ ምንጭ የሚታየው ሳይሆን የማይታየው ነው። ለዚህ ይህን ሰውዬ በሚታይ መልኩ ለማገዝ መሞከር ጉዳት ነው። ለምን? የችግሩ ምንጭ የሚታይ ስላልሆነ። ለዚህ ነው ብዙ ጊዜ ብዙ ሰዎች የሚገርማቸው ነገር እርዳታን ፍለጋ የሚሄዱ መንገድ ሁሉ ውጤታማ የማይሆነው የማይታይ ችግርን በሚታይ መልኩ ለማገዝ ለመርዳት ሲሞክሩ ማለት አይሆንም። በምንም አይነት ሐኪም ቤት ብትሄድ አይገኝም። ሲቲ ስካን ላያገኘው ይችላል። ምንድነው ራጅ ላያገኘው ይችላል። ሳይካያትሪስትም ላያገኘው ይችላል። ስነ ልቦና መምህርም ላያገኘው ይችላል። የሚገርም ነገር ግን ምንድነው የሚሆነው? የማይታየውን ነገር ካላስተካከላችሁ የሚታየው ነገር መፍትሄ የለውም። እሺ ይሁን፣ እነሱ እንደፈለጉት ይሁን። ጌታ ኢየሱስ ይህን ሰው ብድግ በል ይበለው ዘለለ። እመኑኝ ወዳጆቼ፣ ቤቱ ሳይደርስ እጁ ሊጣመም ይችላል ሰውየው። ለምን? እግሩ ላይ የነበረውን ችግር የፈጠረው ውስጥ ያለው ስላልተስተካከለ። ስለዚህ ዘሎ አሜን ሃሌሉያ ብሎ ቤቱ እንደደረሰ ደግሞ ወገቡ ላይ ችግር ይመጣል። እንደገና ገሊላ እሱን ተሸክመው ገሊላ ሄድና ደግሞ ወገቡ ይፈታለታል። እንደገና ደግሞ አንገቱ ላይ ይመጣል። ሰውየው ተመላላሽ ታካሚ ሆነ ማለት ነው። ተመልከቱ። ለወገቡ አንድ ሳምንት፣ ለእንትኑ አንድ ሳምንት። ጌታ ኢየሱስ አሁን የሚታየውን ተወና የሚታየው እንዲሆን ያደረገውን የማይታየውን ለምሳሌ ጌታ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ላይ በተፈጥሮ ላይ ስልጣን እንዳለው ማርቆስ ሲናገር እንደምታውቁት በታንኳይቷ ገብቷ ኢየሱስ ተኝቷል። አገልጋይ ስለሆነ ብዙ ስላስተማረ ከዛም በኋላ ብርቱ አውሎ ንፋስ መጣ ይላል። ታንኳይቷን እስከሚገለብጣት ድረስ አስቀድሞ ውሃውን እያመጣ ታንኳይቷ ውስጥ ይጨምራል። እነ ጴጥሮስ ከታንኳይቷ ይቀዳሉ። ውሃው ማዕበሉ ደግሞ ታንኳይቷ ውስጥ ይጨምራል። እነሱ ይቀዳሉ፣ እሱ ይጨምራል። ማን የሚያሸንፍ ይመስላችኋል? በጣም መንፈሳዊ ሆናችሁ እነ ጴጥሮስ እንዳትሉ፣ ከንፋስ ጋር ነው እየታገሉ ያሉት። ንፋሱ እያመጣ ታንኳይቷ ውስጥ ይጨምራል፣ እነሱ ደግሞ ይቀዳሉ። ከዛ በኋላ ሲያቀታቸው ብርቱ ሲሆን ከመቅዳትና ከዛም ሲያልፍ ታንኳይቷን እያነሳ ሲያፈርጣት ጌታ ኢየሱስን ቀሰቀሱት። ኢየሱስ ክርስቶስ ተነስቶ ግን መቅጃ አይደለም የቀየረላቸው፣ ተለቅ አርጉት አይደለም ያለው። የሚገርማችሁ ነገር ውሃው ብድግ እንዲል ያደረገው ንፋስ ገሰጸው። ንፋሱ ከሌለ ውሃው ብድግ ማለት አይችልም። የሚታየውን ውሃ ብድግ ያደረገ የማይታየው ንፋስ ነው። ስለዚህ መጣና ንፋሱን ገሰጸው። ዛሬ ማታ የማይታዩ ንፋሶች ይቆማሉ። ቢዝነሳችሁን ያንገዳገዱ፣ ስራችሁን ያንገዳገዱ፣ የሚታይ ተጽዕኖ እያመጡ ያሉ አባቴ ብሎኛል ይገስጻቸዋል። ትተዋችሁ ይሄዳሉ። የማይታየው ይስተካከላል። አሜን አትሉኝም ወይ? ክብር ለኢየሱስ ይሁን። እኛ መንፈሳዊ ሰዎች ነን። ዓለምን ምን ጀምረው ከመንፈሳዊ ነው። እዚህ ቤት ደግሞ በዚህ ብርቱ እንደሆናችሁ አውቃለሁ። የሚታየውን ሁሉ የሚታይ ያደረገ ሌላም አይታያል። ለዛ ነው አንዳንድ ሰዎች ቢዝነሳቸው አልሆን ሲል ወይ ደግሞ ንግዳቸው ሲበላሽ ቆይ ቡኒ ስለሆነ ነው የሱቄ ከለር ብለው ቢጫ ያረጉታል። ከዛ በኋላ ምንም ለውጥ የለም፣ እንደውም ይብስባቸዋል። አይደለም ወንበሩ የቻይና ስለሆነ ነው ከእንግሊዝ ላስመጣ ይላሉ። የሚገርማችሁ ነገር እንደዛ አይደለም። አይ በሩ በዚህ ስለሆነ ነው በዚህ ላርገው። እንደ ስቴዲየም 12 በር ብታረጊው ላይ ይስተካከል ይችላል። ለምን? ይሄኛው እየታገለ ያለው በማንኪያ ነው። እዛ የሚያልቀው መንፈሳዊ ዓለም ላይ ነው። ያኛው ካልተስተካከለ ይሄኛው ምንም ቢሆን ትግል ነው። ግን እናገራለሁ ዛሬ መንፈሳዊ ዓለም ላይ ይፈታል። ይሄኛው ቀላል ይሆንልሃል። ሱቅ ትከፍታለህ፣ ቀላል ነው። ድርጅት ትከፍታለህ፣ ቀላል ነው። ትዳር ትጀምራለህ፣ ቀላል ነው። የሆነ ነገር ታደርጋለህ፣ ቀላል ነው። እቺ ምድር ኃይሏን ትሰጣለች። የሚጠነክርብህ ነገር አይኖርም። የሚታየው ቀላል ይሆንልሃል። እግዚአብሔር እንደዚህ ብሎኛል። በጣም የሚታይ ነገር ቀላል ማረግላቸው። ለምን? የማይታየውን ይሰራዋል፣ ማይታየውን ያስተካክለዋል፣ ማይታየውን ይፈውሰዋል። ጩና ማይታየው ተለቀቀ ብሏል። ሶስት ሰው አሜን ብሏል። ማይታየው ተለቀቀ ብሏል። ትወጣለህ። ሰው በወር የሚሰራውን አንተ በ3 ሰዓት ጨርሰኸዋል። አሜን አትለኝም ወይ? እንደዚህ ያለ ዶክመንት ይዘው ይንቀሳቀሳሉ። በአንድ ወረቀት ምድር ሰማይ ተገለባብጣለ። ምንድነው ሲባል የዚህ ሰው የማይታየው ዓለሙ ተስተካክሏል። የዚህ ሰው የማይታየው ዓለሙ ተስተካክሏል። አንድ ቁጥር ብለህ የጀመርከውን ነገር በአግባቡ እንትን ሳትለው 2 3 4 ይሆናል። ሃሌሉያ። ምንድነው ምስጢሩ? ስንት ዓመት ሰርተሃል? 5 እንዴ እኔ 50 ዓመት እኮ ምንድነው ተስተካከለ? የማይታየው ዓለም ማገለግለው ጌታ ምስክር እየተለቀቀ ያለ ነገር ንፋሱ እየቆመ ነው።
ንፋሱ እየቆመ ነው። አሁን ባህሩ ሰላም ይሆናል። ትዳር ሰላም ይሆናል። ቢዝነስ ሰላም ይሆናል። ክብር ለኢየሱስ ይሁን። ተመልከቱ። ጌታ ይባርካችሁ። ቁጭ በሉ። ጌታ ኢየሱስ ባለስልጣን ስለሆነ ማይታየውን ይችላል እና አየውና እግሩ እንደዚህ እንዲሆን ያደረገ ማይታያል ሰበረው። ድንግጥ አሉ። ማሱ እግዚአብሔር አይደለ እግዚአብሔር ነኝ ያለ ነው እሱ። ከዛ አልገባቸው። አይታይማ። አሁን ክርስትና ችግር የሚሆነው የማይታይ ነገር ሲሰራ የሚታይ ነገር ለሚጠብቁ ሰዎች ነው። ውስጤ ፍስስ አለ ብትል አይገባቸው። ተመላለሰ ብትል አይገባቸው። ተሰማኝ ብትል አይገባቸው። አይዞ እናንተ ራሱ ዝም ብትል የሚሰማ ነገር ቀጥሎ ያደርጋል። አስቸጋሪ የሚሆንብን እኮ እግዚአብሔር በክርስቶስ የሰራልን ስለማይታያቸው እንዴት እንደሆነ በቃ ምን አለ ቢያይልኝ ሰው ሁሉን ያየውትን የሚለውን መዝሙር ብቻ ዝም ብለህ ትዘምራለህ። ፍስስ አለብኝ ስትል የሚገባው ሰው እኔ ላይ አልፈሰሰም ሊል ይችላል። ምንም የተሰማኝ ነገር ሊል ይችላል። የሚገርም ነገር ምክንያቱም ፍጥረታዊ ሰው ነገሮችን በፍጥረታዊ መልኩ ስለሚተረጎም ስሜ በሕይወት መዝገብ ተጽፏል አምብለስ ይያልክ ስታውጅ ያይና ግራ ይገባዋል። ሌላ ሌቭል ላይ ያለው አንተ እሱ ገና የሚታየው ላይ ነው። ጌታ ኢየሱስ የማይታየውን ብቻ አይደለም የሚሰራው፣ ቀጥሎ ደግሞ የሚታይ ያደርጋል። ዛሬ ማታ እንደዚህ ነው የሚሆነው። አሁን ሰውየው ገብቶታል። ብትጠይቀው ኢየሱስ ኃጢአት ተሰረየችልህ ሲል ፍስስ አለ ውስጤ ሊል ይችላል። እዛ ጥግ ያለው ግን ጸሐፊ ሰውዬ እኔ ግን ሲፈስም የተሰማኝ ነገር የለም፣ እኔ ግን ሲፈስ ያየሁት ነገር የለም ስለሚል ጌታ ኢየሱስ እንደዚህ አለ። አላችሁ አይደል? የቱ ነው ቀላል ስላችሁ ዝም አላችሁ። ቀላሉ ብድግ ማለት ነው። እኔ ግን ስለምችል ከከባዱ ጀምሬያለሁ አለ። ቀላሉ የሚታየው ቀላል ነው፣ የማይታየው ነው ከባድ። ከዛ አለና አሁን አለው ሃሌሉያ እነሱ ወደሚያዩት ሊመጣ ነው። በድግ በል አለው። ለምን? የማይታየው ስለተስተካከለ የሚታየው ቀላል ነው። አጠገባችሁ ፈገግ በሉና የማይታየው ከተስተካከለ የሚታየው ቀላል ነው በሉት። መስራት ቀላል ነው። አሜን። መነገድ ቀላል ነው። መኖር ቀላል ነው። እዚህ የምታየው ፍጥረታዊ ዓለም ላይ መመላለስ ቀላል ነው። ቀሎ ነው የምትኖረው እዚህ ምድር ላይ። ቀሎ ነው የምትኖረው እዚህ ምድር ላይ። ሌሎች የሚታገሉትን ትግል ሰብሮ ይጥልልሃል። ምክንያቱም የማይታየው ዓለም ላይ ካለቀ ነገር የሚታየው ዓለም ዝም ብሎ መልስ መስጠት ነው። የሚታየው ዓለም ዝም ብሎ መልስ መስጠት ነው። የማይታየው ከተያዘ ነው እኮ ከባድ። በጣም ኤሌመንተሪ በሆነ ጉዳይ አሁን ለምሳሌ ከትላንት ወዲያ ከአንድ ፓስተር ጋር እያወራው ስካይላይት አንደርግራውንዱ ስንገባ እንደ መቆራረጥ ነገር አለ። ስልኬን ሳየው ባትሪ አልጨረሰም አለው 75 ነው 76 ነው። እንደገና ደግሞ ሊያልቅ በማይችል መልኩ ነው ካርድ ያለው ውስጡ። ሰውየውን እያዋራሁት ምንድነው ምናምን ብዬ ሳይ አጠገብ የነበረው ወንድም አይ ኔትወርክ ነው አለኝ። ገረመኝ። ስለ ኔትወርክ የሚገርማችሁ ነገር ለካ ኔትወርክ ከሌለው ስልኩ የሚታየው ስልክ የማይታየው ኔትወርክ ከሌለው ፎቶ ብቻ ነው የምትነሱበት፣ ሂሳብ ብቻ ነው የምትሰሩበት። በቃ አለቀ። ጥቅም የሚሰጠው ይሄን የሚታየውን የማይታየው ነው። የሚታየው ግን ከተለቀቀ በቃ አለቀ። ዝም ብለህ መጻጻፍ ነው፣ መደዋወል ነው። ዛሬ ተለቀቀ። አቼላ ካባራዲያ ሳባ የአንድ ሰው ቢዝነስ ከማይታየው ዓለም ላይ ተፈታ። የአንድ ሰው ድርጅት ከማይታየው ዓለም ላይ ተፈታ። የአንድ ሰው ስራ ከማይታየው ዓለም ላይ ተፈታ። አንድ ብለህ ቁጥር ዛሬ ማታ ከነገ ጀምሮ ትልልቅ በረከቶች እጅ ይገባል። እንደነ ጴጥሮስ አግዙኝ የምትለው ኑና እርዱኝ የምትለው የሚታየው ዓለም ይፈታሃል። ነገ አንድ ብለን እንጀምራለን አይደል? ትልልቅ በረከቶች ይመጣሉ። ትልልቅ ተአምራቶች ይመጣሉ። 2018 የቸርነትና የምህረት ዓመት ነው። እግዚአብሔር አምላክ እጃችሁን በአፋችሁ የሚያስጭን ትልልቅ ተአምራቶች ይሆናሉ። በአዲስ ወር ትልልቅ በረከት ይሆናል። የኢየሱስን ልደት የምናከብርበት ኢየሱስን ተቀበልን የምንልበት ነው። ትልቁን ስለተቀበልን ትንንሾቹ ይከተላሉ። እስቲ ጩህና የሚታየው ቀላል ነው በሏ። ድገሙ። የሚታየው ቀላል ነው በሏ። ሃሌሉያ። ጌታ ይባርካችሁ። ቁጭ በሉ። አንዳንድ ሰዎች በአንድ ጉዳይ ላይ ኤክስፐርት ሆነው ያልተማሩት የትምህርት አይነት የለም። ያልተማሩት የትምህርት አይነት ነገር የለም። ውጤት ላይ ዜሮ። እንደዚህ እየፈረሙ ምድርን የሚገለብጡ ሰዎች ደግሞ አሉ። ግራ ይገባኛል እኔ። አይገርማችሁም? በስነ መለኮት ትምህርት ቤት ሰዎች ፒኤችዲ የሚሰሩባቸው እነ ጴጥሮስ ግራመሩን ያልጠበቀ ጉዳይ እየተናገሩ በጥላቸው ግን ይፈውሳሉ። እልፋል። እኔ እኮ የሚገርመኝ ጴጥሮስን ካላገኘ ነው ጥላው ካገኘን ብለው ሃሌሉያ
ምናልባት በዚህ በኩል ካለፈ በሚል ይሄ ሰው ሲናገር እኮ ሐዋርያት ሥራ ምዕራፍ 2 እና 3 4 ላይ አይተውት ያልተማረ ይመስላል ብሎ ሳይጨርሱ ጌታን የምትቀበሉ ሲል 4000 ሰው ይመጣል። ሎካ ባሳ ፕራዲያላ አትቋቋመው ሰውየውን 4 በ4 ውስጥ እጅና እግሩን አስረ ዘግተ በ16 ወታደር እያስጠበቀው ጠዋት አምልጧል ሰውየው። አትችሎም። ለምን? ቅባት አለ ላዩ ላይ ማይታየው ዓለሙ ተለቋል። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስ ማይታየውን ጨረሰና አሁን እንዲያምኑ አለና እመጣለሁ ወደሚታየው አለ። ከዛ አሁን ቅድም እኔ እናንተ ነው የተግባባ ነው በሚል መንፈስ ቅድም ጴጥሮስና ሰውየው ከጌታ ከኢየሱስ ጋር ነው የተግባቡት። አሁን ሁሉም በሚገባቸው መልኩ ብድግ በላለው። በጣም እንደቀላል ሰው አሁን እናንተ አሜን ለማለት እንደምትነሱ ተነስቶ ማያክ ሰውዬ ብድግ ብሎ ዘለለ። አሁን ይታያል አይታይም? ንገሩኝ፣ ይታያል አይታይም? እንግዲያውስ እናንተ እንኳን ዝም ብትሉ ሌሎች ሊናገሩት የሚችል የሚታይ ታምራት ይሆናል። የሚታይ ነገሮችን ያደርጋል ጌታ ባለስልጣን ስለሆነ። ሃሌሉያ። እንደዚህ ብዬ ጨርሳለሁ። የሚታዩ ትልልቅ ነገሮች ይለቀቃሉ። በዚህ ወር በዚህ ቤተ ክርስቲያን በዚህ ወር አሜን ባላችሁ ላይ ትልልቅ የሚታዩ ነገሮች አንተ ዝም ብትል ሌሎች የሚያዩት ነገር ሲጩና የሚታይ ነገር ይሆናል በሏል። ድገሙ፣ የሚታይ ነገር ይሆናል። ጌታ ይባርካችሁ። ቁጭ በሉ። እቺን ተናግሬ ነው የምጨርሰው። ጌታ ኢየሱስ ጠየቀ፣ የቱ ነው ቀላል? ማይታየውን መስራት ወይስ የሚታየው? የሰውየውን እንዳይራመድ ያደረገውን ነገር መንቀል ወይስ እግሩን መፈወስ? ቀላሉ ብድግ በል ማለት ነው። ከባዱ ግን ወዳጆቼ ሆይ እንዳይራመድ ያደረገውን ማስተካከል ነው። ሁል ጊዜ ሊገባችሁ የሚገባው ጉዳይ የሚታዩ ነገሮች በሙሉ የማይታይ ምንጭ አላቸው። ድል ካለ ምንጩ አይታይም ማለት ነው፣ ውጤቱ ነው። ሽንፈትም ኪሳራም ውድቀትም እንደዛው ነው። ልክ እንደዚሁ የሚገርማችሁ ነገር ጌታ ኢየሱስ ማይታየውን ሰራና የሚታየውን ብድግ በላለው። ዘለለ። ሲዘለል በለው። በጣም ነው የምወደው ዘለል እና ጌታ ጠቢብ ስለሆነ ሰውየው ከልጅነቱም ጀምሮ ሄዶ ስለማያቅ ታሪኩን እየጨረስኩት ነው። ውጣ አለው። እያባረረው አይደለም። ከልጅነቱ ጀምሮ ሮጦ ቆሞ ማያቅ ሰውዬ ከቆመ በኋላ ቃል ስማ ብትለውም ራሱ አይሰማም። አሜን የማይባል ቦታ ሁሉ አሜን ሊል ይችላል። ቼክ ሊያደርግ ይችላል። ዝም ብሎ ትምህርቱ መቼ ነው የሚያልቀው እያለ ማለት ነው። ስለዚህ ጌታ ኢየሱስ ይህን ሰውዬ ከምፈታተነው ብሎ ላስተምርበት የጀመርኩትን ልጨርስ ብሎ ውጣ አለው። ግን አፖስትል የወጣበት መንገድ ደስ ይለኛል። በጣራ በኩል ውጣ አላለውም። ለምን? በጣራ ነው የገባው። በጣራ ውጣ አላለውም። በጣራ አልወጣም ሰውየው። የሚገርም በጣራ የገባው በር ስለተከለከለ ነው። እና በገባህበት ውጣ አላለውም። በበር በኩል ውጣ አለው። ሲወጣ ግን እንዲሁ ዝም ብዬ በኔ ትርጉም የሚገርማችሁ ነገር መንፈስ ቅዱስ ስለኔ እንዳስረዳኝ አንድም ቆይ ያላለው ትምህርቱን መታገስ ስለማይችል ነው። ሁለትም ሂድ ያለው በር ላይ ቅድም የከለከሉትን እንዲህ አይነት ሰላምታ እንዲሰጥ። ሃሌሉያ። ባትተባበሩኝም ተራምጃለሁ፣ ባትተባበሩኝም ግን አምልጫለሁ። አይዞ በርታ ባትሉኝ ሃሌሉያ። እንዴ ዝም ብሎ የሚወጣ አይመስለኝም ይሄ ሰውዬ። ዝም ብሎ ቅድም እኮ ትብብር ጠይቋል። በር ላይ ያሉት አሳልፉን የታመመ ይዘናል ሲሏቸው እኛም ታመን የቆምነው መግቢያ ነው ብለው ነው ይዘጉባቸው። እነሱ እዛው እንዳሉ በጣራ ገብቶ በበር ወጣ። አሜን አትልም? አሁን ሲራመድ ይታያል። ለዛ ነው ሁሉም አይተው ተገረሙ ይላል። እንደዚህ ያለ ነገር አይተናናቅም። ምን ማለት ነው? በጣራ ገብቶ በበር ይወጣ ምን ማለት ነው? የማይታየውም የሚታየውም የተፈወሰለት ሰውየው ችግሩ ማይታይ ነገር ደግሞ ማይታይ ነገር ይዞት የሚታይ ምልክት ያመጣበት ነው። ጌታ ኢየሱስ ማይታየውንም የሚታየውንም ማስተካከል። 5 ደቂቃ ልጸልይ ስለሆነ አንድ ሰው ብቻ ጨብጣችሁ የማይታየውም የሚታየውም ይስተካከላል። አልሰማም። ጩህና ማይታየውም በሏ። የሚታየው አንዳንድ ነገሮች አይታዩም። የቱ ጋር ባስተካክል የቴጄ ብታከም ምን የሚባለውን ስራ ብሰራ አይ በደዚያ ነው ምርምር ውስጥ አትግቢ። ይነቅለዋል። የማይታዩ የችግሮች ምንጭ ይነቀላሉ። የሚታይ ተጽዕኖ የሚያመጡ የሚታይ ጉዳት የሚያመጡ ይነቅላቸዋል። ከዛ የሚታየው ቀላል ይሆናል። መማር ቀላል ይሆናል። ማገልገል ቀላል ይሆናል። ትርፋማ መሆን ቀላል ይሆናል። አለኛ አባቴ በሚመጣው ወር ትልልቅ የሚታዩ ነገር ይሆናል። እንደዚህ ይዘህ የምትመጣው ነገር የምታሳየው ነገር አደረገው ጌታ የምትለው አንተ ዝም ብትል አድርጎለታል የሚሉ
ሰውየው ቅድም ኃጢአት ሲነቀል አልታየም። ቅድ ሲሮጥ ግን ይታያል። አንዳንድ ሰዎች ሲሮጡ ይታያሉ፣ ሲያገቡ ይታያሉ፣ ሲወልዱ ይታያሉ፣ ትርፋማ ሲሆኑ ይታያሉ። አንድ የነበረው ሁለት ሲሆን፣ ሁለት የነበረው አራት ሲሆን፣ አራት የነበረው 10 ሲሆን አቸቸላ ዲጋ ባራዲያስ የሚታይ እስቲ ሶስት ጩና የሚታይ ነገር ይሆናል ብሏል። አንድ ድገሙና ለመጨረሻ እንደ እግዚአብሔር ሰው ተነብያለሁ። ከፊታችሁ ባሉ ወራቶች ላይ አሁን ነገ አንድ ብለን በምንገባ ወር ላይ እጃችሁ ላይ የሚገባ የሚታይ ነገር ይሆናል። ቤታችሁ ላይ የሚታይ ነገር ይሆናል። አገልግሎታችሁ ላይ የሚታይ ነገር ይሆናል። እንደዚህ ወደ ታች እየሄደ ያለ ነገር ወደ ላይ ማለት ይጀምራል። የሚበዛ ነገር አለ። አንድ ብቻ ሆኖ ያለ ነገር 2 5 10 20 ይሆናል ብሎኛል። መብዛት ይሆናል ብሎኛል። መትረፍረፍ ይሆናል ብሎኛል። ተመልከቱ እግዚአብሔር እስራኤልን በድንቅ ሁኔታ ሲጎበኝ አሕዛብም ይላል እግዚአብሔር ታላቅ ነገር አደረገላቸው አሉ ነው የሚለው። እነሱ አይደለም የተናገሩት አሕዛብ ናቸው። እያየው ነው እየባረከው ነው። እያየው ነው እየረዳው ነው። እያየው ነው እያሻገረው ነው። እያየው ነው እየሰፋ ነው። እያየው ነው እየለመለመ ነው። ይህንን የሚናገሩት በጌታ በኢየሱስ ስም ጌታን ያልተቀበሉ ሰዎች አይተው የሚመሰክሩትን ነገር ስለ ስሙ ክብር ያደርጋል። ስለ ታማኝነቱ ያደርጋል። ስለሚችል ያደርጋል። ባለስልጣን ነው ያደርጋል። ከፍ አድርጉ እጆቻችሁን። ካባሳ ታላፋስ ቫኒያኮባ ሻባራ ካባሴ አናካባራ ዳላባሳ ፕራዲያና ማንታ 2 ደቂቃ ነው መጸለዩ። ከባድ ክብር ያልፋል ቤቱ ላይ አባቴ ብሎኛል። ላታኒያኮስ ሻባባባባ ራዲያካባ ጀመረ ጌታ በአንዳንድ ሰዎች ቢዝነስ ላይ እስኪ ነገ አይጠብቅም። ሌሊት ላይ የሚገለብጠው ነገር አለ። ያንዳንድ ሰዎች ስም ከመናፍስት መዝገብ ሲወጣል ማቼ ፕራዳ ካባስ ምን ባደርግ ነው የሚሻለኝ? ምን በሆነ ነው የሚሻለኝ? ተመታ ዛሬ ማታ። ንፋሱ ቀጣለ ዛሬ ማታ። በአራቱም አቅጣጫ መለቀቅ ሊሆን ነው። አንድ ነገር ጠንክሮባል። አሁን እግዚአብሔር ሊያትረፈርፍ ነው። የሚታየውን ያስተካክለዋል፣ የማይታየውን ያስተካክለዋል። የሚታየውንም ይችላል፣ የማይታየውንም ይችላል። ከፍ አድርጉ እጆቻችሁን። 1 ደቂቃ ጸልዩ ለራሳችሁ። የሚታይ ነገር፣ የሚይዘው ነገር፣ ሊሰወር የማይችል ነገር፣ ዝም ብል እንኳን የሚናገር ነገር ቤቴ ላይ፣ ህይወቴ ላይ፣ አገልግሎቴ ላይ በመንፈሴ እያየ ነው። ከአንድ ሰው ወደ ሌላ ሰው እንደ እሳት የሆነ ነገር እየዘለለ ነው ማለት ሻባሃታ ካባራዲያስ ለንታ ካባዲጋ ባሶፕራዲያማ ተፈቱ። አንዳንድ ሰዎች አሁን በሚታይ መልኩ ሊሮጡ ነው። በሚታይ መልኩ ትርፋማ ሊሆኑ ነው። ተፈቱ። አንዳንድ እግሮች ተፈቱ፣ እጆች ተፈቱ፣ ቢዝነሶች ተፈቱ። አቸደ ከበ አዲስ ምዕራፍ የአባቴ መንፈስ ይናገረኛል። ያንገዳገደን ያቆመዋል። ንፋሱ ይቆማል። እሳት ሻባባባባባባ ጋዳላ ባራዲያስ በልሳኖቻችሁ ጸልጆቻችሁን ከፍ አድርጉ። እየተዘጋጃችሁ በኃይል አልፋለሁ ብሎኛል። አንዳንድ ሰዎች ራሳቸውን መሸከም አይችሉ፣ ራሳቸውን መቆጣጠር አይችሉ። እየተጠባበቃችሁ በኃይል በግርማ በቅባት በአዲስ ምዕራፍ ሄንታካስ ፓላቫናቸ አባዲጋማ ሴፐሬቨሪ ያሎባራ ሻባባ ካላቦራዳ ሳካፓ ብራፊንታ ካቺላ ባራዲያስ መጣ። የአባቴ መንፈስ ሎቲ ካብራዲያና ማሳ ጀመረ። የአባቴ መንፈስ ከአገር አቀፍ ወደ ኢንተርናሽናልነት፣ ከአንድ ምዕራፍ ወደ 2 ምዕራፍ፣ ከአንድ ምዕራፍ ወደ 2 ምዕራፍ እያዩ ከፍ ማድረግ ይጀምራል። እያዩ መባረክ ይጀምራል። ሚታየው ቀላል ነው ይለኛል ጌታ። አኖባሴ ባራዳጋ እና ካባስ ስለ ስሜ ክብር አለኝ አባቴ። ስለ ስሜ ክብር ሌሎች ያምኑና ይገረሙ ዘንድ የሚታዩ ትልልቅ በረከቶችን በልጆቼ ላይ አፈሳለሁ። ረዳው እንዲባል፣ አገዛው እንዲባል፣ ከሱ ጋር ነው እንዲባል። አናካስ ፔቬሊያስ አንድ ብላችሁ
ቁጠሩ። እግዚአብሔር ከዚህ ምሽት ጀምሮ በጣም በሚገርም ሁኔታ መደነቅ ውስጥ የሚያስገባቸው ሰዎች አሉ። በጣም እነሱ ዝም ቢሉ አለኝ ጌታ፣ ሌሎች የሚናገሩት ነገር፣ ያልዳኑ ሰዎች የሚናገሩት ነገር፣ የማያምኑ ሰዎች የሚናገሩት ነገር፣ አምላክ አግዞሃል የሚሉት ነገር፣ ይሄው እያየው ነው የሚሉት ነገር። አንድ ነገር ልንገራችሁ፣ ባፈራችሁበትና በተዋረዳችሁበት ምድር እንደሚል ኢሳይያስ መጽሐፍ ላይ አሜን፣ እግዚአብሔር ከናንተ ጋር መኖሩን በተጠራጠሩ ሰዎች መሃል እግዚአብሔር ራሳቸው መተው አይ ካንተ ጋር አለ፣ አይቻለው ይሉሃል፣ ይረዳሃል ይሉሃል፣ እንደውም ብተባበረ ነው የሚሻለኝ ይሉሃል። ከፍ እጆቻችሁ፣ አይኖች ይጨፈኑ። አፖስትልን ወደዚህ ይጠራለሁ። ክብር ለኢየሱስ ይሁን። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን